አዲስ ወደ አረብ ሀገር የሚመጡ እህቶቻችን እንግዲህ ካለባቸው ከራሳቸው ችግር በላይ ከአረብ ቤት ስራ በላይ ከአረብ ውጭ ህይወት በላይ ከቤተሰብ ከሀገር ናፍቆት በላይ ደግሞ በራሳቸው ዜጋ በየአረብ ቤቱ ምን ያክል እንደሚበደሉ ይህን ጉድ ስሙ የሀገሬ ልጆች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሜሙ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የአገሬ ልጆች ለዚች እህታችን የሆነ ነገር በሏት፣ ምክር ትፈልጋለች ማለት ነው። ከመጣች ገና 3 ወሯ ነው፣ ግን በጣም ጨንቋታል፣ ግራ ገብቷታል ማለት ነው። በዚህ አጋጣሚ እንደዚህ የምታደርጉቶች ካላችሁ ባካችሁን አላህን ፍሩ። ተው፣ እነሱም ቸግሯቸው ነው። አስባችሁታል? ስሙትና በዝርዝር እመለስበታለሁ ማለት ነው። የሚያሳፍረውን ነገር 14 ዓመት ሙሉ የስደትን ህይወት ያየ ሰው በእህት ላይ ይህን ያክል ጭካኔ ከየት እንዳመጣችሁ አላቅም ማለት ነው። ምን ትላለች መሰላችሁ? ከመጣው ገና 3 ወሬ ነው። ገና ካሁኑ ግራ ገባኝ፣ ጨነቀኝ፣ ምን ላድርግ? እህት እስኪ ከልምድሽ አካፍልኝ። ከዚህ ቤት 14 ዓመት ሹፉ ያገሬ ልጆች፣ ከዚህ ቤት 14 ዓመት የቆየች ሀበሻ አለች። ለስሙ ነው እንጂ ሸቃላ የምትባለው የዚህ ቤት መዳም ነች። እውነትሽን ነው። ብዙ ዓመት አረብ ቤት በመስራት መዳምነት ይገኛለች ታስቢ ያለሽ። እንደዛ ነው። ለስሙ ነው እንጂ ሸቃላ የምትባለው የዚህ ቤት መዳም ነች። እናም እያሰቃየች ነው። በጣም ትሰድበኛለች። ምግብ ስበላ ደስ አይላትም። ባይላትስ ምን አገባሽ የኔ ውድ? ደስ አይላትም። አንዳንዴ እኔ እንዳልበላ ትደፋዋለች። እኔ ጽዳትና ልብሳቸውን ነው የማጥብ የምተኩስ ግን እሷን አግዛታለሁ፣ እቃ አጥብላታለሁ፣ እቃ አመላልስላታለሁ። እንደዛም ሆኖ አትወደኝም። ሰዎቹ ጥሩ ናቸው፣ ምንም ብለውኝ አያውቅም። እሷ ግን አሰሪ ነው የምትመስለው። ከመኝታ ክፍላችን ከገባን ራሱ እሷ ከፈለገች መብራት ታጠፋለች፣ ሙኬፍም ታጠፋለች፣ ከፈለገች ደግሞ ታበረዋለች። ሙዚቃም ሆነ መዝሙር እኔ ተኝቼ አውቃ ድምጹን ጨምራ ትከፍታለች። ማርያምን አንዳንዴ እነቂያት ነው የሚለኝ። አንቀሻ ተገላገልሽ ይሻልሽ ነበር እንዲህ ከምትሳቀቂ። ግን ደግሞ ታይ እንዳታንቂያት እሺ የኔ ውድ። ምንድነው የት ነበረ ድምጡን እኔ ተኝቼ ትከፍታለች። አንዳንዴ ነቂያት ነው የሚለኝ። ችግሯ ምን እንደሆነ አላቅም። ሃይማኖታችንም ብሔራችንም አንድ ነው ግን ለምን እንደምታሰቃየኝ አላውቅም። እንዴ ሰው የሆነ ሰው እኮ ነው ሃይማኖትና ብሔር የሚያውቅ። ሲጀመር ይቺ ሰው ነች እንዴ? ሃይማኖትና ብሔር ምን አገናኙ? ውሻ ሰዎች ሲጀመር ሃይማኖት የላቸውም እኮ ብሔር የላቸውም እኮ። ብሔራችንም አንድ ነው፣ ግን ለምን እንደምታሰቃየኝ አላቅም። እንዳልጠፋ የማውቀው ሰው የለኝም። ለመዳም እንዳልናገር ወደ ሀገሬ ቢመልሱኝስ ብዬ ፈራው። ገና የመጣሁበትን ዕዳ አልጨረስኩም። ምን ላድርግ? ቢሮዎችም ስልክ አያነሱም። አንዳንዴ የክፍላችን ዋይፋይ ታጠፋዋለች። አይኗ ጥፍት ይበል። እሷ ላለችም አይኗ ጥፍት ይበል ያልኩት እኔ ደግሞ እናንተ ታጠፋዋለች። እኔ እንዳልጠቀም ከተናገርኳት አለቀልኝ። እኔም መብቷ ነው ብዬ ዝም ነው የምለው እኮ መብቷ። ከዚያ ቤት እኮ አንቺም እሷም እኮ ሁለታችሁም እኩል መብት ነው ያላችሁ። በነገራችን ላይ መብቱ የእሷ ነው ብዬ ዝም ነው የምላት። ጨነቀኝ፣ ምክር ስጡኝ፣ እኔ መስራት ፈልጋለሁ ትላለች እህታችን። እንግዲህ ልጅቷ ከመጣች ገና 3 ወራ ነው። የሀገሬ ልጆች አዲሱ ናችሁ እንግዲህ ከኢትዮጵያ ወደ አረብ ሀገር ስትመጡ በእርግጠኝነት ነው የምላችሁ። አሁን ላይ ብዙዎቹ ገና ከመምጣታቸው በፊት ወሬ ስለሚሰሙ ገና ሲያገኟቸው ሊከፋቸው ይችላል ማለት ነው። ግን ብዙ ደግሞ እንደዚህ ሚዲያ የማይጠቀሙ ከሆነ ኢትዮጵያ እያሉ ወይም ደግሞ አረብ ሀገር ከአሁን በፊት ተሰደደ እህት ከሌላቸው ይሄን ነገር የማያውቁ እህቶች በእርግጠኝነት ከኢትዮጵያ ወደ አረብ ሀገር መጥተው ከዚያ ከሚገቡበት ቤት ውስጥ ኢትዮጵያዊ ሰራተኛ አማርኛም ቋንቋ ሆነ የምትችለውን የሀገሯን ቋንቋ የምትናገር ሰው ሲያገኙ እንዴት እንደሚደሰቱ ሁላችንም እናውቃለን ማለት ነው። ለምን ብትሉ ከዚያ ሁሉም ነገር ግራ ሲገባችሁ ሲጨልምባችሁ በራሳችሁ ቋንቋ የሚያናገራችሁ ሰው ስታገኙ ደስተው ወደር የለውም። እንደሰማችኋት ብሔራችን አንድ ነው ብላለች። ያ ማለት አንድ አይነት ቋንቋ ነው የሚያወሩት እና አዲሱን ስትመጣ እንግዲህ በሷ ቋንቋ ስታወራት በእርግጠኝነት ደስ ብሏት ይሆናል ማለት ነው። በዚህ አጋጣሚ ግን አዲሱ ናቸው የምትመጡቶችን ማለት ነው። ግን ደግሞ ሁሉም አንድ ላይ ሆን ይችላል እንጂ
እንዲሁ ከእናንተ በፊት የቆየ ሀበሻ ሰራተኛ 1 ወር 2 ወር ቆይቶ ወደ ሀገሩ ሊሳፈር ካልሆነ እዚሁ ቀጥላችሁ ስሩ የምትባሉ ከሆነ እንዲሁ እዚያ ቤት ባትቀጥሉስ፣ እንዲሁ በ3 ቀናችሁ በ4 ቀናችሁ እንዲሁ ቢሮ ሰዱ ብላችሁ ቢሮ ብትመለሱ ይቻላል። ለምን ብትሉ አብዛኞቹ እህቶቻችን ይሄን ነገር ስለሚደጋግሙት ነው ማለት ነው። እና እንግዲህ ልጅቷ ከመጣች ገና 3 ወሯ ነው። ሰራተኛቱ ደግሞ ያችኛዋ ደግሞ 14 አመት ቆይታለች እዚያ ቤት ማለት ነው። እና ለስሙ ነው እንጂ ሸቃላ የምትባለው የዚህ ቤት መዳም ነች አለች። እሷ ራሱ ማለት ነው የልብ ልብ ሰጠቻት አለ አይደለ? እና እያሰቃየች ነው ምን ላድርግ እያለች ነው። ያችኛዋ ስራ ምግብ ነው፣ ያችኛዋ ደግሞ ጽዳትና ልብስ መተኮስ ልብስ ማጠብ ነው ማለት ነው። እንደዚያም ሆኖ ችግር የለም እያልኩኝ እሷ ምግብ ስትሰራ አቃጥብላታለሁ፣ እንዲሁም ደግሞ ምግብ ስታቀርብ አብሬያት እቃመላልስላታለሁ። ግን እንደዚያም አድርጌላት አትወደኝም፣ በጣም ነው የምጠላኝ። ክፍላችን ውስጥ ከገባን በኋላ ሙዚቃም ሆነ መዝሙር ስትከፍት በጣም ድምጡን ትጨምርበታለች አውቃ እኔ እንዳልተኛ። ከዛ ደግሞ ክፍላቸው አንድ ስለሆነ ክፍላቸው ውስጥ ከገባ በኋላ ደግሞ እሷ ደስ ካላ ሙኬፍ ትከፍታለች። የዚህኛቱ መብት አይጠበቅም፣ በርዶሻል፣ ሙቀሻል የሚል ጥያቄ አይቀርብላትም ማለት ነው። እንዲሁም ደግሞ ክፍላቸው ውስጥ ዋይፋይ ያለ እሷ መጠቀም በምትፈልግ ሰዓት ትከፍተዋለች። እኔ ደግሞ መጠቀም ከፈለኩ ትዘጋብኛለች። ያም ይሁን ብዬ ዝም አልኳት እና በጣም ጨነቀኝ። ሰዎች በጣም መልካም ሰዎች ናቸው፣ ግን እንደዚህ ብዬ እንዴት ነው 2 አመት የምቀጠለ? እረ መላ በሉኝ ምን ላድርግ እያለች ነው። እና የሆነ ነገር በሏት የሀገሬ ልጆች። በመጀመሪያ እንደዚህ የምታደርጉ እህቶች ብዙ አመት እዚያ ቤት ስለቆያችሁ መዳም የሚያጫውታችሁ ሲያምርሽ ይቀራል። እሺ ብዙ አመት መዳም ቤት ውስጥ በመበስበስ የሚገኝ መዳምነት የለም ማለት ነው። መዳምነት ካማረሽ ሰራ አድርገሽ ወደ ሀገርሽ ገብተሽ በሀገርሽ ተከበሪ ማለት ነው። ስለዚህ ከአንድ ቤት ብዙ አመት ስለቆየነ እኛ መብት ያለን ከኋላ የሚመጡ ደግሞ መብት የሌላቸው አድርገን ረግጠን የምንይዝ ሰዎች እንዲሁም ልናፍር ይገባናል። እውነቴን ነው የምልሽ። አንቺ 14 አመት ሙሉ ሰርተሽ ባላለፈልሽ ቁጥር ከኋላ የሚመጡ እህቶቻችን አዲስ ተስፋ ሰንቀው ማለት ነው ሰርተው ለመለወጥ የሚመጡ እህቶቻችን ሞራናቸውን ነው የምንሰብረው በነገራችን ላይ። ምክንያቱም 14 አመት ሰረው ስትያት እንዴ አረብ ሀገር 14 አመት ተሰርቶ ያላለፈ ታዲያ እኔ መቼ ነው ሰርች የሚያልፍ ሁሉ ብላ ተስፋ እንድትቆርጥ ነው የምታደርጋት። ስለዚህ እንዲሁ ቦታ ብትቀይር ምን ይመስልሻል? ለባለተሮች ቦታ እንልቀቅ። ወላይ መተውም እንዳይሰሩ እንቅፋት የምንሆናቸው ከሆነ መሸማቀቅ ያለብን እኛ የቆየ ልጆች እንጂ አዲስ የሚመጡ ሰዎች አይደሉም። እና ስለዚህ ብዙ አመት አረብ ሀገር ስለቆያችሁ ከዚያ ቤት በፊት ስለገባችሁ መዳም የሚያጫውታችሁ የዚያ ቤት ኃላፊ የሆናችሁ ያክል የሚሰማችሁ ሰዎች ታሳፍራላችሁ። እንደዚህ የምታደርጉ ተው፣ ነውር ነው ወላይ። እስኪ እንደው አንቺ ልጅ እህታችሁ ብትሆንስ የእናንተ ነታ አሁን ሌላ አካል እንደዚህ ቢያደርጋት ትወዳላችሁ? አዲስ ነች፣ አይዞሽ ጎበዝ ሁኚ፣ ይለመዳል፣ ያልፋል፣ ሰሪ ከሰራሽ ትለወጫለሽ፣ ይሄ እንደዚህ ያደረኩኝ እኔ ተለውጫለሁ እያላችሁ አዲስ ለሚመጡቶቻችን ማበረታታት ሲገባችሁ ምግቡን ትደፋብኛለች አለች። አስቡት የሀገሬ ልጆች። እሷ ከኪሳ ወጥታ አትገዛላትም ማለት ነው። የራሷን ስራ ካውያ ተኩሳ ልብስ አጥባ ቤት አጽድታ እንኳን ማለት ነው የእሷን ስራ ብራት ትሰራታለች። ለምን ብትሉ ለመኖር ስትል ማለት ነው። ትተናነስላታለች በብዙ ነገር ዋጋ እየከፈለችላት እንኳ ከሰው አትቆጥረኝም ነው ያለችው። አስባችሁ ታማረተው እናንተ። እነሱም እኮ ቸግሯቸው እኮ ነው የተሰደዱት። በይቸግራት እኮ ባልተሰደደች ነበረ። ጭራሽ ካለባቸው ችግር በላይ ከናፍቆታቸው ከአረብ ቤት ስራ በላይ ከአረቦች ጩኸት በላይ እኛ ደግሞ ተጨምረን ሌላ ችግር የምንሆንባቸው ለምንድን ነው? እና ስለዚህ እንደዚህ የምታደርጉቶች ካላችሁ ወላይ ታሳፍራላችሁ። ተው፣ ጥሩ አይደለም ማለት ነው። አዲስ ለመጣችሁቶች ደግሞ ማለት ነው ምን አለች መሰላችሁ? እንደሰማችኋት በቃ የዚህ ቤት መዳም ነች ብላ መብቱን እሷ ራሱ ከፍ አደረገችላት ማለት ነው። አንድ ነገር ልንገርሽ የኔ ውድ፣ አዲስም የመጣ ሆነ እዚያ ቤት የበሰበሰ ሰራተኛ ነው። ከሰራተኝነቱ ምንም የሚያወጣው ነገር የለም። ያንን ቤት ለቆ እስካልወጣ ድረስ ማለት ነው። እሺ አንቺ ከኋላ ስለመጣች ሰራተኛ እሷ ከዚያ ቤት ስለቆየች መዳም የምትሆንበት ምንም አይነት ምክንያት የላትም። ስለዚህ እንደዚህ እያደረጋችሁ ራሳችሁን ዘቅ እነሱን ከፍ አታድርጉ ማለት ነው። ከዚያ ቤት እስካላችሁ ድረስ ሁለታችሁም እኩል መብት ነው ያላችሁ። ገባችሁ? ምኝታ ክፍላችሁ ውስጥ ስትገቡም ቢሆን አንቺ ከሞቀሽ ሙኬፍ የመክፈት መብት አለሽ። ተመካክራችሁ የምታደርጉት ነገር ነው። ገብቶሻል? እንደዚህ ስትፎካከሩ በጣም ከባድ ነው። ግን እሷ መዝጋት እንደምትችለው ሁሉ አንቺም የመዝጋትም የመክፋትም መብት አለሽ። የዚያ ክፍል ውስጥ ስትገቢ ማለት ነው። ዋይፋይ እሷ የምትዘጋ እሷ ማን ስለሆነች ነው? ለምንድን ነው ዝም የምታያት? ሌላኛው ብዙ ጊዜ እህቶቻችን የሚጎዱት አዲስ የሚመጡ ያው ስለሚፈሩ ነው። እህታችንም እንደሰማችኋት ለመዳሜ ልናገር ነበር ግን ደግሞ ወደ ሀገሬ ብትመልሰኝስ ብዬ ፈራው፣ ገና የመጣሁበትን እዳይን አልከፈልኩም ብላለች ማለት ነው። ይሄም ብቻ ስላልሽ መዳምሽ ወደ ሀገርሽ አታሳፍርሽ። መዳምሽ ወደ ሀገርሽ የምታሳፍርሽ አንቺ ስራሽን በአግባቡ ማሰሪ ከሆነ ገብቶሻል፣ የቤቷን ህግና ደንብ የማትጠብቂ ከሆነ እንጂ ከእሷ ጋር ስላልተግባባሽ ብቻ መዳምሽ ወደ ሀገርሽ የምትመልስበት ምንም አይነት ምክንያት የለም።
ስለዚህ አንቺ ደግሞ ስራሽን በአግባቡ ስሪ። ያለብሽን ችግር ደግሞ ለመዳምሽ ተናገሪ። እሷ 14 ዓመት አረብ ሀገር ቆይታ ህይወት ያላስተመረቻት አንቺ ትናንትና መተሽ እንዴት ነው ለመናገር የምትሸማቀቂ? ምን አሸማቀቀሽና? መሸማቀቅ ያለባት እኮ እሷ እኮ ነች። ምክንያቱም ህይወት በራሷ ብዙ ነገር አስተምራታለች። ብዙ ነገር እያየች ብዙ ነገር እየሰማች የኖረች ሰው ነች። ስለዚህ ሰው ምን ይለኝ ብላ ማለት የነበረባት እሷ ነች። ሁሉንም ነገር ጠንቅቃ ስለምታውቅ እና እሷ የተወቹን ዝምድና እሷ የተወቹን ነገር አንቺ ለምን ብለሽ ትሸማቀቂያለሽ? አሁንም ቢሆን በሷ ምክንያት ብቻ ስራሽን አበላሽተሽ መሄድ የለብሽም። ላሰርሽ ተናገሪ። እንደዚህ እያደረገች ነው፣ ምግብ ስበላም ደስ አይላትም፣ እንዳልበላ ትደፋብኛለች በያት። ኻላስ ማለት አንዳንድ ሰዎች በቃ ይሄው ናቸው፣ ኖራቸውን ይሸጡ ናቸው። ወላይ ብዙ እህቶቻችን ደግሞ መሻላ በጣም ጎበዞች ናቸው። ሰው ምን ይለነ ስለሚሉ የአንድ ሀገር ልጆች ተጣላን ብንላቸው ምን ይሉናል እንዴት ይሉናል ብለው ብዙ ነገር እየተበደሉ ችሎ የሚኖሩ ሰው አለ። ግን ያንን ደግሞ የምታደርጉት ደግሞ ይሉንታ ላለው ሰው ነው። እንደዚህ ላለ ባለ ይሉንታ ላለው ሰው ምንም ነገር አያስፈልግም። ስለዚህ ያለውን ነገር ለመዳምሽ ተናገሪ። እኔ የነገር ካልቆመዲ ወደ ቢሮ መልሽኝ፣ እኔ እንደዚህ ሆኜ መስራት አልችልም በይ። ገና በመጣሽ በ3 ወርሽ እንደዚህ የተተለቸሽ እንደዚህ የተጥመነመልሽ፣ ታዲያ በዚህ ሁኔታ እንዴት ነው 2 አመቱ የሚያልቀው? እውነቴን ነው የምላችሁ። ወላሂ አረብ ቤት ውስጥ ተቀምጣችሁ እንደዚህ ያለ ነገር ካለባችሁ የቀኑ ርዝማኔ ስራውም ሰዎቹም እያስጠሏችሁ ነው የሚመጡ። ስለዚህ እናንተ ደግሞ ሰዎቻችሁ አልበድሏችሁም። እነሱ ሳይበድሏችሁ ለሷ ብላችሁ ከዚያ ቤት መጥፋት የለባችሁም። ለሷ ብላችሁ ቢሮ መሄድ የለባችሁም። ለመዳሞቻችሁ ተናገሩ። መዳሞቻችሁ ስራት ያስይዛሉ። ሲጀመርም እሷ ወደደችሽ አልወደደችሽ ባናቷ ትተከል። የሷን ስራ ትስሪላት፣ የራስሽን ስራ ብቻ ስሪ ማለት ነው። አንቻውን ልብስ ቢከመርብሽ እኮ እስኪ ልጠብላት እስኪ ልተኩስላት አትልም። አንቺ ቁመሽ እሷን እቃ ስታጥቢ ውለሽ ማታ ደግሞ እሷ እግሯን ዘርግታ ካልጋዋ ላይ ፏ ስትል አንቺ ደግሞ ቁመሽ እግርሽ እስከሚቃጠል ልብስ ልትተኩሽ ነው። ለምን ብለሽ የስራ ድርሻሽ ተሰጥቷል። ኻላስ ምግብ ደግሞ እሷ መደፋ ከሆነ ትድፋ። ለመዳምሽ ተናገሪ። እኔ ካሁን በኋላ ለራሴ እየሰራው ምግብ መጠቀም በይ። ለራሴ እየሰራሽ ምግብሽን ተጠቀሚ። እሷም የመዳም ቤት ውስጥ ናለች፣ አንቺም የመዳም ቤት ውስጥ ናለ። ሁለታችሁም እኩል መብት ናላችሁ እዚያ ቤት እስካላችሁ ድረስ። ስለዚህ አዲስ የመጣችሁቶች አትፍሩሽ። ከፊት ስለመጡ እዚው ስለበሰበሱ እነሱ የመዳምነትን ወይም የዚያን ቤት ኃላፊነት መብት ያገኛሉ ማለት በጭራሽ የማይታሰብ ነገር ነው። ከኋላም መጣሽ ከፊትም ሸቃላነሽ በቃ። ስለዚህ መብት አትስጧቸው ሆ